በእርግጠኝነት ማንበብና መጻፍ ያልቻለ ሰው አማርኛን ከመሰረቱ ለሚቸግረው ሰው በተለይ ደግሞ በኦንላይን ተምሮ ማንበብና መጻፍ የሞከረ ሰው ይህንን ቪዲዮ ሲያየው ዝም ብሎ ያሳልፈው። ሰብስክራይብ አድርጎ ለጓደኞቹም ሸር አድርጎ እንደሚያልፍ እርግጠኛ ነኝ። ነገር ግን እኛ ማንበብና መጻፍ የምንችል ወይም ደግሞ በልጅነታችን ማንበብና መጻፍ የቻልን ሰዎች ብዙ ጊዜ እንደነዚህ አይነት ቪዲዮዎችን ስናይ ወዲያውኑ ስክሮል አድርገን እናሳልፋቸዋለን። አያችሁ? እኛ ያልታመምነው ህመም አለ። እኛ ያልደማነው ደም አለ። እኛ ያልቆሰልነው ቁስል አለ። ነገር ግን ደግሞ ያንን ቁስል ለመስማት ወይም ለማዳመጥ እኛ መቁሰል የለብን። ብዙዎቹ ማንበብና መጻፍ ባለመቻላቸው ብዙዎቹ ያለቅሳሉ። ይህንን እድል አጠውት እንኳን ብዙዎቹ ይሰቃያሉ። ስለዚህ ይህንን ቪዲዮ የምትመለከቱ ማንኛውም ሰው ይሁን ለጓደኞቻችሁ ሸር አድርጉላቸው። በተለይ ደግሞ በልጅነታቸው መማር ሳይችሉ ወይም የትምህርት እድል ሳይገጥማቸው ቀርቶ አሁን በአዋቂነታቸው ሀገር ተሰደው ሊሆን ይችላል፣ በስራ ቦታ ሆነው ሊሆን ይችላል። በየትኛውም ቦታ ላይ ሆነው ይሄ እድል ያልገጠማቸው ሰዎች ስለሚኖሩ ለጓደኞቻችሁ፣ ለእህት ወንድሞቻችሁ ሸር እያደረጋችሁ እናንተም ደግሞ ሰብስክራይብ እያደረጋችሁ ለሌሎች ታዳርሱልን ዘንድ ከወዲሁ እናሳስባለን። አማርኛን በውስጥ መስመር መማር ለምትፈልጉ ከታች በማስቀምጥላችሁ ስልክ በኢሞ፣ በዋትሳፕ፣ በቴሌግራም አናግሩን። በሳምንት 5 ቀን ከሰኞ እስከ ዓርብ ባላችሁበት ሆናችሁ በኦንላይን ትምህርቱን መከታተል ትችላላችሁ። ከዚህ በፊት ምንም አይነት የአማርኛ ፊደል እውቅና ባይኖራችሁም እንኳ በአጭር ጊዜ ማንበብና መጻፍ እንድትችሉ እናደርጋችኋለን። እንዲሁም ደግሞ በኦንላይን ተምራችሁ ሊሆን ይችላል፣ ቲክቶክ ላይ፣ ዩቲዩብ ላይ እየተከታተላችሁ ያላችሁት ወንድሞቼ ማንበብ እየሞከራችሁ ነገር ግን መጻፍ የምትቸገሩም ከሆነ እኛ ጋር ደውሉልን። በአጭር ጊዜ ብቻ እንዴት አድርጋችሁ መጻፍ እንደምትችሉ በቀላሉ ጊዜ ሳይወስድባችሁ በአጭር ጊዜ ማንበብና መጻፍ እንደምትችሉ እኛ መስመሩን እናስይዛችኋለን። ሰላም ጤና ይስጥልን። የተወደዳችሁ የቻናላችን ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። የብዙዎች ችግር የሆነውን ዛሬ 3ኛ እና 6ኛ ፊደል እንዴት በቃላት ደረጃ ሲመጡ መለየት እንችላለን እያላችሁ ብዙ ጥያቄ ለምታቀርቡልኝ ወንድሞቼ ዛሬ መልስ ይዤላችሁ መጥቻለሁ። እስከ መጨረሻው አብራችሁ ይቆዩ። ከዚህ ጋር እንደምታዩቸው ሙሉ የመጀመሪያ ፊደሎች 3ኛን በመጠቀም ቀጣዩ ደግሞ የተለያየ ፊደል ሊሆን ይችላል። እንደምታዩት የሀ ፊደል፣ የለ ፊደል፣ የመ ፊደል፣ የረ ፊደል በቅደም ተከተላቸው ሶስተኛ ፊደልን በማስቀደም እንዴት ቃልን መሰረትበት እንደቻልን አብረን እናያለን። ዋናው ዓላማችን ቃላቱን ማወቅን ብቻ ሳይሆን እንዴት 3ኛ ፊደልን ከሌሎች ቃላት ለይተን ማወቅ እንችላለን፣ በተለይ በቃል ደረጃ ሲመጡ ድምጻቸው ምን ይመስላል፣ ከ6ኛ ጋር ያላቸው ልዩነት ወይስ አንድነትስ ምንድን ነው የሚሉትን አብረን እናያለን። እስከ መጨረሻው ረጋ ብላችሁ በመከታተል የዚህን ቪዲዮ እስከ ፍጻሜው መቆየታችሁ እንዳትረሱ። ስለዚህ እዚህ ጋር የምታዩት ሂ ነች፣ እዛ ደ ነው፣ ከዛ ት ነው። እዚህ ጋር 6ኛ ብትሆን ኖሮ ህደት ነበር የሚለው አይደለም፣ ህደት። ነገር ግን 3ኛ በመሆኗ የፈገግታ ድምፅ ስለሆነች ሂ ስትሉ ጥርሳችሁ ይታያል፣ ከንፈራችሁ ይሸሻል። ስለዚህ በዚህ አጋጣሚ ህና ሂ የተለያዩ ናቸው። ሂደት ስንተኛ ነች? 3ኛ። ስለዚህ እናንተ አሁን ሂደት ብላችሁ ጻፉ ብትባሉ የ3ኛዋ ነው መጠቀም ያለባችሁ። ምናልባት እስከ መጨረሻው የመከታተል ዓላማው ያላችሁ ሰዎች ካላችሁ ረጋ ብላችሁ አዳምጡኝ። እናንተ እኔ ሳነብ እናንተ እየጻፋችሁ ተለማመዱ። መጨረሻ ላይ ከጻፋችሁት በኋላ ተመልሳችሁ ቼክ አድርጉት፣ ልክ ነኝ ወይስ አይደለሁም የሚለውን በወረቀት እየጻፋችሁ ይህን ቪዲዮ እስከ መጨረሻው ተከታተሉ። ስለዚህ ሂደት ብላችሁ ጻፉ። እስኪ ሂደት ሳታዩ ሂደት ብላችሁ ጻፉ። ሂ ስትሉ የምትጠቀሙት የትኛው ነው? 3ኛ ሂ ነው። ህ ከሆነ ግን 6ኛ ነው። ስለዚህ 3ኛ ከ6ኛ የተለያዩ ናቸው። ሌላው እዚህ ጋር እንደምታዩት ሊ 3ኛ፣ ቢ 3ኛ፣ ያ 4ኛ አለ። ምን ብለን ነው የምናነበው? ሊቢያ። እስኪ ሊቢያ ብላችሁ ጻፉ። ሊቢያ፣ ሊቢያ። ሳታዩ ነው መጻፍ ያለባችሁ። እስክሪብቶና ደብተር ያዙ፣ በማስታወሻችሁ ጻፉ። ሊቢያ፣ ሊቢያ። ሚስት፣ ሚስት። ምስት አይባልም አይደል? ምስት አይባልም። ም ከሆነ 6ኛ ነው የሚሆነው። ስለዚህ ሚ ስንል ጠበቅና ረዘም ያለ ድምጽ ነው የሚኖራት። የ3ኛ ድምጾች ጠበቅና ረዘም ያለ ድምጽ አላቸው። ስለዚህ ሚስት። ለምን ይችኛዋን ሲ አላልናትም? 6ኛ ስለሆነች ስ ብለን ያለፍናት። ስለዚህ ሚስት። 3ኛ ቢሆን ኑሮ ሚሲቲ ነበር የሚሆነው። ስለዚህ እነዚህ ሁለቱ 6ኛ በመሆናቸው ስናት ለቀቅ አድርገን እንጠራቸዋለን። ይችኛዋን ብቻ ጠበቅ እናረጋትና ሚ ከዛ ስት ምን ይላል? ሚስት የሚል ቃል ይሰጠናል ማለት ነው። ሪሞት። አሁንም ጠበቅ አድርገን ነው የምንጠራ። ሪ ስትሉ ጠበቅ ተብሎ ጥርሳችሁ ይታያል፣ ከንፈራችሁ ይሸሻል ማለት ነው። ስለዚህ ሪሞት፣ ሪሞት። ከዚህ በመቀጠል የምታገኟት ደግሞ አሁንም ሲ 6ኛ ቅድም ብለናል፣ ስ ብለናል አይደለ? 3ኛ ሲሆን ሲ ጠበቅ ይላል።
ሲዳማ። አራተኛዎች ደግሞ አፍ ያስከፍታሉ። ዳማ ስትሉ አፋችሁ ይከፈታል አይደለ? ሲዳማ ሲዳማ። እቺ ደግሞ ሺ ሶስተኛ ናት። አሁንም ሺ ስድስተኛ ቢሆን ሽ ለቀቅ እናደርገዋለን። ሺዎች ሺዎች ሺዎች። እዚህ ጋር ደግሞ ቂመኛ። እስኪ አሁን ሳታዩ በወረቀት ብቻ ቂመኛ ብላችሁ በትክክል ጻፉና በትክክል የጻፈ ሰው ኮሜንት ላይ በትክክል ጽፌያለሁ ብሎ አሊያም ደግሞ ራሱን ቃሉን ጻፉልኝ፣ አስቀምጡልኝ። እሺ ቂመኛ ስንል ቂ ሶስተኛ ይሆናል፣ ማ አንደኛ፣ ኛ አራተኛ። ቂመኛ ጠበቅ ይላል። ሶስተኛ ፊደል ሁሌም በተፈጥሮ ጠበቅ አድርገን ያዝ አድርገን ነው የምንጠራው። እሺ ቢሆን አያችሁ፣ ቢ ጠበቅ አደረኩና ሆ ለቀቅ አደረኩት፣ ን ለቀቅ አደረኩት። ስለዚህ ቢሆን ቢሆን። ስድስተኛ ቢሆን ኖሮ ምንድነው የሚለው? ብሆን ነው። ብሆን ቢሆን ካልነ እሱ ነው። ብሆን ካልነ ደግሞ እኔ ማለት ነው። ስለዚህ የትኛውን ነው የምንጠቀመው? እሱ የሚለውን ማለት ነው። ቢሆን የሚለውን እንጠቀማለን። ከዚህ በመቀጠል እዚህ ጋር የምታዩት ደግሞ ቲ ስንተኛ? ሶስተኛ። ኬት እዩት። እዚህ ጋር ቲ አለች፣ እዚህ ጋር ት አለ። ሶስተኛ እና ስድስተኛ ልዩነታቸውን እዩት። ቲኬት ሶስተኛውን ጠበቅ አድርጌ ስጠራ ስድስተኛውን ለቀቅ አድርገዋለሁ። ይሄኛው ት፣ ይሄኛው ቲ። ቲ ት ቲኬት። አያችሁ ተመሳሳይ አይሆኑ። ተመሳሳይ ቢሆኑ ኑሮ ቲኬቲ ነበር የሚሆነው። ነገር ግን ይሄኛው ስድስተኛ በመሆኑ ቲኬት። አብዛኛው ሰው ትኬት ብሎ ነው አይደል የሚጽፈው፣ ስድስተኛ ነው የሚያደርገው። ነገር ግን የመጀመሪያዋ ሶስተኛ ትሆናለች። ስለዚህ ቲኬት ብለን ነው የምናነበው። ከዛ ይቺ ደግሞ ቺ ሶስተኛ፣ ከዛ ካጎ ቺካጎ ቺካጎ። ኒያላ ኒያላ። አሁንም ኒ ጠበቅ ትላለች። ሶስተኛ ፊደሎች በተፈጥሯቸው ጥብቅ ናቸው። ስድስተኛ እና አንደኛ ፊደል ደግሞ ላላ አድርገን ነው የምንጠራው። ስለዚህ ኒያላ ካልኩኝ ኒ ምትለዋን እያጠበቋት ስለሆነ ስድስተኛ ፊደል ነች ማለት ነው። ሌላው ኢራቅ ሶስተኛ ፊደል ላይ ጊዜ ይወስዳል ወይም ሳቢ ያደርገዋል። ኢራቅ ኢራቅ አንለው ቶሎ ብለን አንቆርጠውም። ለምን? ስድስተኛ ቢሆን ራቅ ብለን ቶሎ እንቆርጠዋለን። ነገር ግን ሶስተኛ ስለሆነ ረዥምና ቀጭን ድምጽ ነው። ሲቀጥል ደግሞ የፈገግታ ድምጽ ነው ያላቸው። ስለዚህ ኢራቅ ኢራቅ ብለን እናነባዋለን። በዋናነት ማንበብ እየቻላችሁ መጻፍ ለምትቸገሩ የፊደላትን ድምጽ መለየት የግድ አስፈላጊ ነው። በተለይ ደግሞ ሰባቱ የአማርኛ አናባቢ ድምጾች የሚባሉትን እያንዳንዱን ለይታችሁ ካወቃችሁ አገጣጥማችሁ ለመጻፍ ምንም አትቸገሩ። በተለይ ማንበብ እየቻላችሁ መጻፍ ለምትቸገሩ ዛሬ በዋናነት የምናያቸው የሶስተኛ እና የስድስተኛ ድምጽ መሰረት ያደረገ ስለሆነ እዚህ ጋም በደንብ ተከታተሉን። ሌላው ኪ ስንተኛ ነው? ሶስተኛ። ክ ስድስተኛ ነው የሚሆነው። ስለዚህ ኪ ጠበቅ አድርገን እንጠራለን። ሳራ ምን ይላል? ኪሳራ። በተለይ ደግሞ የምታነቡት ቃል ወይም የምትጽፉት ቃል ትርጉም ካልሰጣችሁ ተሳስታችኋል ማለት ነው። አሁን እዚህ ጋር ክሳራ ብትሉት በቀጥተኛ ትርጉም ላይ መጣላችሁ ይቻላል። ኪሳራ ከሆነ ግን መደበኛ ትርጉሙ ኪሳራ መክሰርን ያመለክታል ማለት ነው። እያንዳንዱን የምትጽፉትን ወይም የምታነቡትን ቃል ትርጉም አለው የለውም ብላችሁ ቼክ አድርጉ። ዝም ብሎ መጻፍ ወይም ማንበብ አይደለም፣ እሱ በቂ አይደለም። ምክንያቱም የጻፋችሁት ቃል ትርጉም ሊኖረው ይገባል። ማንኛውም ሰው ቃል ሲመሰርት ትርጉም ሳይኖረው አይደለም የሚመሰርተው፣ የሆነ መልእክት ሊያስተላልፍ የሚችል ቃል ነው የሚመሰርተው። ስለዚህ ያን የተመሰረተ ቃል ደግሞ በትክክል ማንበብና መጻፍ መቻል አለባችሁ። ስታነቡት ትክክል ካልሆነ የሆነ ቦታ ላይ ተሳስታችኋል ማለት ነው። ስለዚህ እያንዳንዱን ነገር እናንተ ስትጽፉም ሆነ ስታነቡ ቼክ አድርጉት። ዝም ብሎ ጽፎ መላክ ወይም ደግሞ አንብቦ መላክ አይደለም። አንብባችሁ መረዳት መቻል አለባችሁ። ሁለት ቃልም ትሁን ሁለት ፊደልም ትሁን። ለምሳሌ በላ የሚለውን ቢላ ብለህ የምትጽፍ ከሆነ የምታስተላልፈው መልእክት ሌላ ሊሆን ይችላል። ትርጉሙ የተለያየ ትርጉም ቢሰጥም ነገር ግን አንተ የምትፈልገውን ትርጉም ላይ ያስተላልፍልህ ስለሚችል እያንዳንዱ ላይ በደንብ በትኩረት የጻፍነው ነገር ወደ ምንድን ነው የሚሄደው፣ እኛ የምናስተላልፈው መልእክት በትክክል ይወስድልናል የሚለውን ነገር በደንብ ማየት መቻል አለብን ማለት ነው። ከዛ ውጭ ዝም ብለን መጻፍ ስላለብን መጻፍ ወይም ደግሞ ማንበብ ስላለብን ማንበብ ብቻ አማርኛን አቀላጥፈን እንድናነብ ሊረዳን አይችልም። ሌላው ዚነት ዚነት ዚነት። አያቸውን ነ ለምን አላጠበቅኳት? አንደኛ ስለሆነች። ት ለምን አላጠበቅኳትም? ስድስተኛ ስለሆነች። ዚ ስትል ግን ተጠብቃለች። ስለዚህ በአንድ ላይ ስናነበው ምንድነው የሚሆነው? ዚነት ዚነት። ዲግሪ አያችሁ፣ እዚች ጋር ዲ ትጠብቃለች፣ ሪም ትጠብቃለች። ለምን? ሶስተኛ ስለሆኑ። ዲግሪ እዩት፣ ይስበዋል በደንብ። ስለዚህ ሶስተኛ ፊደሎች ሁሌም በተፈጥሯቸው ጥብቅ ናቸው ማለት ነው። ስድስተኞች ደግሞ ላላ አድርገን ነው የምንጠራቸው። ስለዚህ
ዲግሪ ይላል። ይሄኛው ደግሞ ጂቡቲ ጂቡቲ። እዩት፣ ጂ እና ቲ ሶስተኛ ስለሆኑ ጠበቅ ተብለው ይጠራሉ። ቡ ግን ሁለተኛ ስለሆነ ቀለል አድርገን እንጠራዋለን። ስለዚህ ጂቡቲ ስንል ቲ ላይ ጠበቅ ይላል ማለት ነው። በዋናነት ቤተሰብ ዛሬ ያየናቸው ሶስተኛ ፊደሎች ከሌሎች ፊደሎች በምንድን ነው የሚለዩት የሚለውን ከነማብራሪያው በቃል መሰረት አስገብቼ እያንዳንዱን አሳይቻችኋለሁ። እናንተም ከዚህ በበለጠ ደግሞ በውስጥ መስመር መማር የምትፈልጉ ከሆነ እንዲሁም በአጭር ጊዜ ማንበብ እየቻላችሁ አቀላጥፋችሁ መጻፍ የምትፈልጉ ከሆነ ከታች በማስቀምጥላችሁ ስልክ በኢሞ፣ በዋትስአፕ፣ በቴሌግራም አናግሩን። በሳምንት 5 ቀን ከሰኞ እስከ ዓርብ ከጠዋት 12 ሰዓት እስከ ሌሊቱ 6 ሰዓት በኢትዮጵያ እናስተምራችኋለን። እናንተም የተመቻችሁን አንድ ሰዓት በመምረጥ መቼም አብዛኛው ሰው ቢዚ ቢሆን በስራ በጣም ጫና ቢኖርበትም ሁሉ አንድ ሰዓት በቀን ያጣል ተብሎ አይገመትም። ስለዚህ ያችን አንድ ሰዓት ደግሞ ለአስፈላጊው ነገር እንጠቀምባት። ምክንያቱም ማንበብና መጻፍ ካልቻልክ በጨለማ እንደመኖር ነው። በጨለማ እንደኖርክ ወይም እንደኖርሽ ቁጠሪው። ስለዚህ ከጨለማ ወደ ብርሃን ለመሸጋገር የግድ ማንበብና መጻፍ መቻል አለብን። ስለዚህ ከእንቅልፍሽ ሊሆን ይችላል፣ ከስራሽ ሊሆን ይችላል፣ እንዲሁ ከረፍትሽ ሊሆን ይችላል። ቀንሰሽ አንድ ሰዓትን በመጠቀም በኢሞ፣ በዋትስአፕ፣ በቴሌግራም፣ በኦንላይን ትምህርቱን በመከታተል በአጭር ጊዜ ብቻ አማርኛ፣ እንግሊዘኛን፣ ሂሳብንም ጨምሮ መማር የምትፈልጉ ካላችሁ ከታች በማስቀምጥላችሁ ስልክ በቀጥታም ሊሆን ይችላል በኢሞ፣ በዋትስአፕ፣ በቴሌግራም ደውሉልን። አብራችሁን ስለነበራችሁ ከልብ እናመሰግናለን። በሌላ ክላስ ከምንገናኝ መልካም ጊዜ ይሁንላችሁ።